بسم الله والحمد لله والصلاة والسلام على رسول الله ولا تدعو من دون الله እና አሁንም አንተ ሙእሚን ነኝ የምትለው ሰው ሆይ ይላል طيب وانا اقم وجهك للدين حنيفا እና አንተ ፊትክን ለዲን الله አላህ ላመጣው ሃይማኖት ቀጥ አድርገህ ማቆም አለብህ ምክንያቱም አንተ ሰው ወደ አንድ ቦታ ሲጓዝ ፊቱን እንደዛ አድርጎ ነው ወደሚሄድበት አቅጣጫ የሚሄደው ማለት ነው ወደ ግራና ወደ ቀኝ መገላመጥ ካበዛ ጉዞው ራሱ የተሰናከለ ነው የሚሆነው ማለት ነው ጉዞ ከሽንጥ ይቀራል ይባላል እና ያለ ስሜትህን አንድ ወጥ አድርገህ የምትሄድ ከሆነ ጉዞው ይቀለጥፋል ግን ሁሉ ጊዜ መዟዟር ባበዛ ቁጥር ይሰረቃል ማለት ነው ጉልበቱ ወደዚህና ወደዚህ እንትን እያለ ነው የሚሄደው እንደገና ደግሞ ወደፊት ጓዛለሁ ይያልክ ወደዚህ ማየትን ካበዛህ ደግሞ ፊት ለፊትህ አንድ የሚገጭ ነገር መጥቶ ሊገጭህ ይችላል ማለት ነው ስለዚህ ፊትህ ባለበት አቅጣጫ ቀጥ ብለህ መጓዝ አለብህ እስላምን ይዣለሁ መርጫለሁ ብለሃል እስላምን ይዘህ ተጓዝ በአንድ በኩል ይሁዲያም እኮ ከአላህ ነው የመጣው ነስራንያም እኮ ተውራትስ ቢሆን የምትል ከሆነ ውጅንብር ውስጥ ትገባለህ ማለት ነው ሸክ ይመጣል ያ እንዳይሆን አላህ ያመጣልህን ቀጥተኛ መንገድ ይዘህ ግንባርክን ሰተህ ሂድ ማለት ነው ወላ ተኩነነ ሚነል ሙሽሪኪን በማንኛውም ምክንያት ከአጋሪዎች አትሆን ማጋራት የሚባል ወንጀል መቼም የተፈቀደና የተወደደበት ጊዜ የለምና ማለት ነው ወላ ተድዑ ሚን ዱኒላህ በመሆኑም ከአላህ ሌላ ያለን ነገር እርዳይ ድረስልኝ ብለህ አትጥራ አትማጸን ዱዓ የተውሂድ አካል ነውና ዱዓ ወል ዒባዳ ስለተባለ ሰዎች በዱዓ ምክንያት ነው ወደ ሽርክ የሚነከሩት ከአላህ ሌላ ያለ ነገር ይጎዳኛልና እርዳይ ድረስልኝ ብለህ የምትማጸነው ከሆነ ይጠቅመኛልና ይህን ነገር አድርግልኝ ብለህ የምታፈደፍድለት ከሆነ ያ ነገር ሳታቀው ሽርክ ውስጥ ይጨምርሃል ማለት ነው ማላ ينفعك ብታገለግለው ወረታ በመስጠት የማይጠቅምህን አካል አትጥራው ይላል አላህ Subhanahu Wa Ta'ala እንግዲህ ከአላህ ሌላ ያለ ነገር ብትخدመው ብታገለግለው ያንተን ወረታ ዲካምክን አውቆ ሽልማት አይሰጥህም ማለት ነው ለምን ጉዑዝ ነው ለራሱ ህይወት ቢኖረውም አይችልም ለምሳሌ አንድ እንግዲህ አለቃ ያልከው ትልቅ ሼክ ተብሎ በወትሮ ጊዜ የሚخدሙ ሶፊያዎች ነበሩ እንደ የሚሰገድላቸው እነዛን ሰዎች ኺታሚና አደራሾች እየተባሉ ነበር የሚخدሙ ራሱ ለኺታሙ ዶማን የለውም እሱ በኩፍር ይሙት በሽርክ ይሙት አያቅም ለራሱ ግን አብሽር ተይዘናል ይላል ጫቱን ያመነዘህ መጀመሪያ ስልጣኑ ነው ወይ መብቱ ነው ወይ ይላል ማላ ينفعك አንተ ብታገለግለው ሊጠቅምህ የማይችል አንተ እኔን አገልግለሃል በቃ አንተን ወረታዬን መክፈል አለብኝ ብሎ ሊከፍል የማይችል የሆነ ነገር አትድከምለት እሱን ተማገልገል ይልቁንስ እሱን ተወውና ወደ ጌታህና ቶሎ ይላል አላህ Subhanahu Wa Ta'ala ወላ يضرك አንተን አላገለግልህም የኔው ቢጤ ፍጡር ነህ አንተን በማገለግልበት ፈንታ ጌታዬን እገዛለሁኝ ብትልና ብታምጽበት ደግሞ ለምን እኔን አትገዛም ብሎ ሊያጠቃ የማይችል አይችልም እና አርዱላህ ዋሲዓ የአላህ መሬት ሰፊ ነው እሱ እንኳን የተወሰነ ጉልበትና ስልጣን ኑሮ ተጽኖ ቢያረግበት ታዘወር ልትችላለህ ዓለምን ይቆጣጠራል ምንም አቅም የለውም ማለት ነው ሰዎች ግን ቢጠቅም ቢያገለግሉት የማይጠቅማቸው ወረታ የማይከፍላቸው ቢያኮርፍ ደግሞ ቢጣላ ሊጎዳ ሊያጠቃ የማይችል ነገር ሁሉ የሚጎዳና የሚጠቅም መስሏቸው በሹብሃና በወህም ነው የሚጓዙት ማለት ነው በመሰለኝ በከንቱ ስጋት ቢጠቅም ቢወዲ ሊጠቅም ቢጠላህ ሊጎዳህ የማይችልን አትገዛ ከኔ ሌላ ያለ በሙሉ ይሄ ነውና ይላል አላህ Subhanahu Wa Ta'ala እኔ ከወደድከኝና ካገለገልከኝ في الدنيا والآخرة ልጠቅምህ ይችላልሁኝ ታመጽክ ደግሞ ገባህበት ብትገባ አታመልጠኝም ልጎዳ ይችላልሁኝ ስለዚህ እኔ መገዛት አለብህ ከኔ ውጭ ያሉት ግን ለራሳቸው ምን ዋስተናላቸው እንኳን ሌላ ሊያጠፉና ሊጠቅሙ ቀርቶ ከኔ ውጭ ያለን ቢጠላህም አይጎዳህም ቢጠቅምህም አይጠቅምህምና ፋይዳ የለውም እሱን ተወው ወላ فإن فعلت ይላል ይሄ እንግዲህ ቁርጥ የሆነ ትእዛዝ ነው እንግዲህ ቁጭን ነግሬሃለሁና ከኔ ሌላ ያለን ነገር
ይጠቅመኛል ብለህ ብታገለግለው ወይም ይጎዳኛል ብለህ ብታጎበድድለት ይሄንን ካደረክ ይላል فإنك اذا من الظالمين አንተ ያኔ ከበደለኞች ትሆናለህ ማለት ከሙሽሪኮች እነ ሽርክ ለظلم عظيم እንዳለው ማለት ነው። ከአላህ ሌላ ያለም እኮ ተሰጥተዋል የተቀበሉ የተሰጧሉ በከራማቸው ያውኛል ይጣሉኛል ብለህ ለነሱ የምታጎበድድ ከሆንክ አላህ ተእስላም ያባርርሃል ከዛ በኋላ ለጀሃነም ይዳርግሃል ኪሳራ ላይ ነው የምትወድቀው እንጂ ምንም የሚያድንህ ነገር የለም ከኔ ጋር ተጣላህ ይላል። እንግዲህ አላህ Subhanahu Wa Ta'ala ተውሂድንና ሽርክን ተቃራኒ ነገሮች ናቸው አንዱን ምረጥ ነው የሚልህ ማለት ነው። ከአላህ ሌላ ያለ ነገር ይጠቅመኛል ይረዳኛል ብለህ የምትጸልይና የምትማጸን ከሆነ ያን ነገር በኔ ፈንታ አምላክ አድርገዋል ማለት ነው። ያን ነገር እንደማይጠቅምህ አሳይሃለሁ። ከኔ ሌላ ያለ ነገር ደግሞ ቢያኮርፍ ይጎዳኛል ብለህ ከሆነ የምታጎበድድም እሱም አምልከዋል ማለት ነው። ያ ነገር ደግሞ ሊጎዳ አይችልም። ይሄ ነገር እንደዚህ ነው እያልኩኝ እየነገርኩህ በተቃራኒው ግን አረ ነገሌ እኮ ያላቸው ከራማ እንድዋዝ አይደለም በቀላሉ ሊያጠፉኝ ይችላሉ ወይም ደግሞ እነሱ የመረቁት ሊያድግ ይችላል የምትል ከሆንክ አላህ ያለው ይቅር የነሱ ይሻላል እንደማለት ሆነ። ይሄ ከሆነ ደግሞ ኢዘን من الظالمين من المشركين الذين ظلموا انفسهم بالشرك ራሳቸውን በሽርክ በክለው ለጀሃነም የዳረጉ ከሆኑት ግፈኞች አንዱ ትሆናለህ ሲል ያስጠነቅቃል አላህ Subhanahu Wa Ta'ala። ስለዚህ ዱዓ ኢባዳ ነው። ሽርክ የሚመጣው በዱዓ በኩል ነው ማለት ነው። ሰዎች እንግዲህ አላህ ረብ العالمين ያ አርሐመ الراحمين ያ አክረመ الأكرمين ያ አዚዝ ያ ሰሚዕ ያ በሲር አድርክኒ ወርሐምኒ ወግፊር ሊ ማለት እንትተው አብዱል ቃድር ጅላኒ በደዊ ምናምን አባድር ይልሃል ማለት ነው። እነዚህ እነማን ናቸው? በኔ ቦታ አድርጋችሁ እነሱ እንደገና በዱንያ አኺራ እንደሚደርሱላችሁና እንደሚጠቅሟችሁ ከተማጠናችሁ ለኔ ምን አስተረፋችሁልኝ ይላል አላህ Subhanahu Wa Ta'ala። ይሄን ስልጣን እኮ ነው እየሰጣችኋቸው ያላቸው። ይሄን ካደረጋችሁ ደግሞ ወደዳችሁም ጠላችሁም ሚነል ሙስሊሚን ሳትሆኑ ሚነል ዛሊሚን ናችሁ ብሎ ውሳኔውን አስቀመጠ አላህ Subhanahu Wa Ta'ala። ወይምሰስከ አላሁ ቢዱርን አላህ አንድ ጉዳት ባንተ ላይ እንዲደርስብህ ቢያደርግ ይላል። አላህ እንግዲህ ጤንነትህ እንዲጓደል ቢያደርግ ንብረትህ እንዲከስር ልጆችህ እንዲሞቱ ቢወስን ፈላ ካሽፈ ለሁ ኢላ ሁ ከሱ የመጣውን ነገር የሚገፈትርልህ አለ ማን ነው? እሺ አላህ ባልታወቀ ምክንያት በበሽታ ይይዛል የሐኪም ቤት ሁሉ ትዞራለህ ምንም ነገር አንዳንድ ጊዜ በሽታው ምንነቱን ማናቅም ይላሉ ስንት ፕሮፌሰሮች ማለት ነው። ማን ነው ይሄን ያደረገው? አቅም ካለው ለምን አያድንህም? እሱ ካለ ነው። ሐኪሙ መድኃኒት የሚሰጥ መድኃኒቱ የሚሰራው ባለቤቱ ካለ ብቻ ነው። አለበለዚያ ያለ ንብረትህን ጉልበትህን ጨርሰህ በመጨረሻ ትሞታለህ ምንም መፍትሄ ሳታገኝ። ይሄ በተጨባጭ የምናየው የምናቀው ነገር ነው ማለት ነው። ስንት ገንዘብ አካብተህ ባልታወቀ ምክንያት አንዴ ተንኮታኩተህ ባዶ እጅህን ትቀራለህ ለልመና ትዳረጋለህ። ማን ነው ያን ነገር ያመጣው? አላህ ረብ العالمين ነው ማለት ነው። ይሄንን እያያችሁ ለምን ራሳችሁን ታታልላላችሁ ይላል። አላህ አንድ አደጋ ካመጣባችሁ የሱን ዱላ የሚመክትና የሚመልስ እንደሌለ ታቃላችሁ። ኢላሁ ከሱ በስተቀር የሱን ውሳኔ ሊቀልብስ ማንም የሚችል የለም ይላል። ወኢን ዩሪድከ ቢኸይሪን አንድ መልካም ነገር ደግሞ ከሻለህ አንተ ደሃ ነበርክ ሊያከብርህ ፈለገ በመሽተኛ ነበርክ ሊፈውስህ ሊያድንህ ፈለገ ተራ ሰው ደካማ ነበርክ ባለስልጣን ሊያረግህ ፈለገ የሚከለክል አለ? እሱ ከወሰነ አለቀ። ላ ማኒዐ ሊማ አዕጣ ወላ ሙዕጢየ ሊማ መነዐ። አለበለዚያ በዱንያ ላይ ምቀኛ የሌለው ሰው የለም። ምቀኞች ሁል ጊዜ መልካም እድል እንድታገኝ አይፈልጉም። ግን እነሱ ስላልፈለጉ አላህ ካለ ይቀራል አይቀርም። እነሱ ደግሞ ወዳጆችህ ደግሞ አንተ ሁል ጊዜ እንድታድግላቸው ይፈልጋሉ ከእናትህ ጀምሮ ማለት ነው። እነሱ ስላለ ይሆናል አይሆንም አላህ ካላለ በስተቀር። ስለዚህ ከዚህ የበለጠ ማስረጃ ምን አለ? ማንኛውም ነገር በኔ እጅ ነው ያለው። ከኔ ውጭ ያሉት ግን ሰበብ ሊሆኑ ይችላሉ። እኔ ምክንያት ላረጋቸው ከፈለኩኝ ሰበብ ያደርገዋል ማለት ነው። ካልፈለገ ግን በቃ ወሳኝ አካል የለም። ወኢን ዩሪድከ ቢኸይሪን ቢኸይር الدنيا والآخرة በዱንያም በአኺራም አንድ መልካም እድል እንድታገኝ ጌታ ከሻልህ ፈላ ራድ لفضله ጌታ ትሩፋቱን ችሮሃልና የሱን ትሩፋት ሊገድብ ሊቀለብስ ሊመልስ የሚችል ማንም የለም። እየጠላ ነው አንተ የምታድገው ማለት ነው።
ዩሲቡ ቢሂ መን የሻ ስለዚህ ኸይሩንም ሆነ ሸሩን አላህ በሻው ሰው ላይ ያደርሰዋል እገሌ መጥፎ ይድረስበት ካለ እሱ የወሰነውን መጥፎ ሊገድበው የሚመክተው የሚችል የለም ያው የተፈረደው ነገር ይፈጸማል እገሌ መልካም እድል ያገኝ ካለም እንደዛው ያ የተወሰነ መልካም እድል ይደርሳል የትም ቢትሄድ አይመልጥህም ማለት ነው እና የሻውን ሰው በመጥፎም በመልካምም ሊነካ የሚችለው እሱ ብቻ ነው ሚን ዒባዲህ ከባሮቹ መካከል ወሆ الغفور الرحيم እና ጥፋተኞችን ደግሞ በጥፋታቸው ቆይተው ተውባ በሚያደርጉበት ጊዜ ጥፋታቸው የፈለገውን ያህል ቢሰፋና ቢገዝፍ እንኳ ምህረተ ሰፊ ነው ይላል ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው አላህ Subhanahu Wa Ta'ala በእኛ ኢባዳ ተጠቃሚ አይደለም በእኛ ወንጀልም ተጎጅ አይደለም መልካም ብንሰራ ለራሳችን ብናጠፋም ለራሳችን ነው ስለዚህ ወንጀል ላይ ቆየ ለምሳሌ በኩፍር ላይ 67 አመት ጨፈረ በኒፋቅ ላይ ተጨማለቀ ግን መጨረሻ አወቀና ራሱን ገምግሞ በተሳሳተ ጎዳና ነው የተጓዝኩ ያለሁት ስለዚህ ጌታ ይቅር ይበለኝ ብሎ ተልቡ ተመልሶ ከመጣ አላህ አርሐሙር ረሂም ነውና ገፉር አለ ጋፊር አይደለም ገፉር ሲገተ ሙባለጋ ይባላል ይሄ ምህረቱ እጅግ የሰፋ የሆነ ጌታ ነው ያ ዒባዲ እንዳለው በሐዲስ አልቁርስ ማለት ነው እናንተ ባሮች ሆይ በዚህ በዱንያ ላይ የሞላ ተመሬት እስከ ሰማይ የሞላ ወንጀል ይዛችሁ ብትመጡ ثم لم يشرك بالله سبحان الله የምህረቱ ስፋት በአላህ ማጋራት እስከሌለበት ድረስ የፈለገው ወንጀል ቢከማች እምረዋለሁ አለ ለምን ምህረተ ሰፊ የሚለው ስሙን ተግባራዊ ለማድረግ ማለት ነው ስለዚህ ይህን እድል ሰጥቻችኋለሁኝ የፈለገውን ያህል ብታሳስቱ ብታጠፉም ተልባችሁ ከተመለሳችሁ እቀበላችኋለሁና አሁንም ግብዣዬ ነው ይላል አርረሂም ቢልሙእሚኒን አማኝ ባሮቹን ደግሞ እጅግ ይራራላቸዋል ያዝንላቸዋል እነሱ ወትሮም ጥፋት የላቸው ሊታዘንላቸው የሚገባ ናቸው ጥፋተኞችም ወደ ቀናው መንገድ ሲመለሱ ይቀበላቸዋል ምህረቱን ያጎናጸፋቸዋል አማኞቹም ደግሞ ወትሮውንም የራሱ ወገኖች አርጓቸዋልና ለነሱም በረህራን ከብካቤውን ይቀጥላል ስለዚህ እድል አሁንም አላችሁ ይሄ እድል ከመቃጠሉ በፊት ተጠቀሙበት ተመሸንኳ ቢሆን ይላል አላህ Subhanahu Wa Ta'ala ግን እስተመጨረሻው ደቂቃ ድረስ በዛው በኩፍርና በሽርክ ይቀጥላለሁ ታልክ ያን ጊዜ ታገኛለህ ውጤቱን ነው የሚለው ቁል ያ አዩሃ الناس አሁን መልእክተኛችን ሆይ እንዲበል እናንተ ሰዎች ሆይ የሰው ልጆች በሙሉ ማለት ነው እንግዲህ ካፊሮቹንም ሙስሊሞቹንም ሙናፊቆችንም ይሁዶችንም ነሳራዎችንም መጁሶችንም እምነተ ቢሶችንም ሺዕዮችንም ሳይቀር ያካትታል ሰው የሚለው ቃል ማለት ነው እናንተ ሰዎች ሆይ በጥቅሉ ቀድ ጃአኩሙል ሐቁ ሚን ረቢኩም ከጌታችሁ የሆነ ቁልጭ ያለ እውነት መጥቶላችኋል ወል ቁርአኑል አዚም ይሄ አላህ ቁርአን ነውና ሰዎች እንግዲህ ቁርአን ከመምጣቱ በፊት በጨለማ ውስጥ ነበሩ ሐቅን እናገኘው እንኳን ቢሉ ፈልገው ያገኙትም ድቅድቅ ጨለማ ውስጥ ነበሩ ወዴት እንደሚሄዱ አያውቁም ነበር አሁን ግን ከጨለማ መካከል ብርሃን መጣላችሁ አቅጣጫ የሚያሳይ ነጃ በየት በኩል መውጣት እንዳለባችሁ የሚነግርና የሚጠቁም የሆነ አንጸባራቂ ባውዛ ቁርአን ላክንላችሁ ሰዎች ሆይ ሁላችሁም ይላል እና ይሄ ብርሃን ደግሞ ሐቅ የመጣው ከማን ነው ሚን ረቢኩሙል ኻሊቅኩም ወራዚቅኩም ከፈጣሪያችሁ ከመጋቢያችሁ ከወዳጆች ሁሉ ከሆነው በላይ ከሆነው ጌታችሁ ነው ይሄ ብርሃን የመጣላችሁ እና ይሄን እድላችሁን በከንቱ እንዳታሳልፉ ተጠንቀቁ ፈመን ይህተዳ ጌታ በለገሳችሁ መመሪያ ተቀብላችሁ የተመራችሁ ካላችሁ ፈኢነማ ይህተዲ ሊነፍሲህ ይህ ሰው ለራሱ ጥቅም ነው ያወቀው ራሱን ነው ከጀሃነም አድኖ ለጀነት ያበቃው ማለት ነው እና ወጥ ለራሴ ብትል ጣፍጥ እንደሚባለው ለማንም ብለህ አይደለም የምታምነው ለራስህ ስትልመን እኔ አንተ ብታምን ምን ትጠቅመኛለህ ብትክዲስ ምን ትጎዳኛለህ ወይም ደግሞ ነብዩ ብትክደው ብታምነውና ብትከተለው ምንድነው የሚጠቅመው ብትክደውስ ደግሞ ምንድነው የሚጎዳው እሱ መልእክትን አድርስ መልእክትን ታደረስክ በኋላ ወረታን ይከፍላለሁ ብዬ እኔ ይቀጠርኩት
ስለዚህ አንተ አመንክም አላመንክም ሪሳላውን በማድረስ ዋጋውን ያገኛል ከኔ እና ለማንም ብለህ ሳይሆን ለነብዩ ብለህ ሳይሆን ወይም ደግሞ ለጓደኞች ለጎረቤቶች ድጋፍ ብለህ ሳይሆን ወይም ለአላህ ብለህ ሳይሆን ለራስህ ብለህ መን ይላል አላህ Subhanahu Wa Ta'ala ራስክን ለማዳን የምትፈልግ ከሆንክ የመጣውን እድል ተጠቀምበት ቁልጭ ያለ አማራጭ የሌለው ብቸኛ ብርሃን ነውና የተላከልህ በዚህ ብርሃን የተመራ ሰው ለራሱ ያወቀ ብልህ ነው ይላል አላህ Subhanahu Wa Ta'ala ወመን ضل እንደዚህ እንግዲህ ቁልጭ አድርጎ ሐቁን የሚያሳይ መብራት ከተላከለት በኋላ አይኑን ጨፍኖ እኔ አልፈልግም በብርሃን መጠቀም የሚልና ስተትን የሚመርጥ ገደል መግባት የሚፈልግ ካለ فإنما يدل عليها አሁንም በነፍሱ ላይ ነው ጥፋቱን የሚያመጣው ራሱን ነው የሚጎዳው እንጂ ማንም አይጎዳለትም ማለት ነው እና ግልጽ ነው እንግዲህ ይሄ ማለት ነው ያመነ ሰው ለእምነቱ ለማን ነው ጥቅሙ ለራሱ የካደ ክህደቱ መዘዙ በማን ላይ ነው የሚመጣው በራሱ ላይ ስለዚህ ለማንም ብለህ አይደለም የምታምነው ለራስህ ብለህ ለማንም ብለህ አይደለም የምትክደው ለራስህ ብለህ የምትሰራው ስራ የምትወስደው አቋም ውጤቱ ባንተ ላይ ነው የሚመጣው እንጂ ባጠፋው ጥፋት ሌላ ተጎጅ የለም ባለማው ልማት ሌላ ተጠቃሚ የለም ለራስህ ስትል ወቅበት ኢላላ አላህ Subhanahu Wa Ta'ala وما انا عليكم بوكيل እኔ በእናንተ ላይ ሐፊዝ አይደለሁም ተጠያቂ አይደለሁም እኔ መልእክት አድርስ ነው የተባልኩት ይሄው መልእክቱን አድርሻለሁ ከዚህ በኋላ ግን መጥፎ ነገር ቢያጋጥማችሁ እኔ ተጠያቂ አይደለሁም ሐላፊነቱ የራሳችሁ ብለህ እቅጩን ነገራቸው ኢላላ አላህ Subhanahu Wa Ta'ala ስለዚህ መልእክተኛ መልእክት ማድረስ እንጂ ሰዎችን የማሳመን ሐላፊነት አልተጣለበትም እና እኔ እንደዚህ የምጨነቀው ወገን ስለሆንኩኝ መወለድ ካለ ማዘን አይገድም እንደሚባለው ወገኖቼ ጀሃነም እንዳትገቡብኝ ተጨንቄ እንጂ ከናንተ እምነት ልጠቀም አይደለም እምነታችሁ የሚጠቅመው ራሳችሁን ነው እንደገና ደግሞ ብትክዱ በእናንተ ክህደት ሳቢያ አንድ ጉዳት ይመጣብኛል በየፈርቻ አይደለም ላተዝሩ አጅረቱ ወዝረ ኡኽራ በእናንተ ወንጀል እኔ አልጠየቅም ስለዚህ በእናንተ ጉዳይ ተቆጣጣሪ ሐላፊነት የለኝም ሐላፊነት የመልእክት ማድረስ ነው ይሄው መልእክቴን አድርሻለሁ በላቸው ኢነ አለይከ ኢላ البلاغ وعلينا الحساب አንተ መልእክቱን ማድረስ ነው የሥራ ድርሻህ ከዛ በኋላ የተቀበሉም ያልተቀበሉትም እኔ ተሳስባቸዋለሁ ነው ያለው ወተቢዕ ማ يوحى ኢለይከ እና አንተ የአላህ መልእክተኛ እንደመሆንህ ተጌታ የወረደልህን መመሪያ ተከተል ዝንፍ ሳትል ለማንም ለምንም ሳትል ሐቁን ቀጥ ብለህ ተጓዝ በቃልም በተግባርም አርአያ ምሳሌ ሆነህ ታያቸው ለመከተል የሚፈልጉ ሁሉ ማለት ነው ከጌታ የመጣውን ነገር ሳትጨምር ሳትቀንስ ሳትበርዝ በሚገባ ገቢራዊ አድርግ በቃልም አስረዳቸው በተግባርም በስራ አሳያቸው ያ ከሆነ ሐላፊነትህን ተወጥተሃል ይላል ወስቢር ይሄንን በመታደርግ ጊዜ ጸረ ሐቆች የተለያየ ጉዳት ሊያደርሱብህ ይሞክራሉ ይፍጨረጨራሉ እንግዲህ ከሃዲዎች ክህደትን ብቻ መርጠው ዝም ብለው ቢቀመጡ ኑሮ ችግር አልነበረም ለምን ሐቅ ነገራችሁን ለምን ወደ እውነት ጠራችሁን ብለው እናንተን እንደ ወንጀለኛ በመቁጠር የተለያየ ተጽዕኖ ሊያደርጉባችሁም ስለሚሞክሩ ታገስ ይላል አላህ Subhanahu Wa Ta'ala እና እንግዲህ ዳዒ ያለበት ሐላፊ መጀመሪያ የአላህን ሪሳላ ማድረስ የአላህን ሪሳላ ደግሞ ለማንም ለምንም ሳይፈራ በትክክል ሳይጨምር ሳይቀንስ ገቢራዊ ማድረግ አለበት ያም በሚያደርግ ጊዜ ሸያጢን الانس والجن يوحي بعضهم الى بعض እንደተባለው እንደ ብራብሮሽ ብርሃን ሲያው ብራብሮሽ መጥተው ሊያጠፉ ባቅማቸው በጧፉ ላይ የመጡ እርር ይላሉ እንደዛ ባንተ ላይ የመጡ በሚችሉት አቅም ሁሉ ጉዳት ሊያደርሱ የሚረባረቡ ይኖራሉ ያነ እኔ እውነት በተናገርኩ ምን አጠፋሁ ብለህ አትረበሽ ታገሳቸው ፈርዶባቸዋልና ባንተ ሰበብ ሊጠፉ የፈረደባቸው ስለሆኑ አንተ አትበሳጭ ዝም ብለህ ታገስ የኔ ፍርድ እስከሚመጣ ድረስ hatta يحكم الله ባንተና በእነሱ መካከል ጌታ ውሳኔውን እስከሚሰጥ ድረስ መታገስ አለብህ ይላል ይሄ ነው ደግሞ ሰዎች ብዙ ጊዜ ሊረዱት ያልቻሉት ሐቅ ይዘናል ያሉ ሰዎች አንድ ሰሞን ፊት ይላሉ ተቃዋሚ ሲያጋጥማቸው እንደገና ቅልብስ ይላሉ ማለት ነው ታልዘለክ እንዴት አድርጎ ያንዲ ሰሞን ኢማን ይባላል እንዴ በአቋምህ ላይ ቀጥ ማለት አለብህ አላህ ሳይረዳ የተወሰነ ጊዜ ልትቆይ ትችላለህ ሊፈትንህ ማለት ነው
ምን ያህል ብርቱ መሆንህን ለማወቅ ዝም ይልሃል ሳያውቅ ቀርቶ አይደለም ሳያዝንልህ ቀርቶ አይደለም እስቲ እውነት ከልብህ ነው ወይ ምን ያህል ነው ለኔ ዓላማ የምትታገለው በልቀጥል ይልሃል ማለት ነው ጥላትህ ይሰድብሃል ይዘልፍሃል ይደበድብሃል ያስራሃል ስንት መከራ ያሳይሃል እሱ በባጢል ላይ ሆኖ እሱን እንደወደደው እንደደገፈው አንተን እንደጠላህ አድርገህ ልትወስድ ትችላለህ የዛ ጊዜ ምን እንደዛ አስጨነቀኝ እንደ ሰው መኖር አልፈልግም እንደ ብለህ ተተመለስ አንተም መጀመሪያውን ማስመሳይ ነበርክ ይልሃል ማለት ነው ላ የመጣው ቢመጣኔ ከአቋቤ ፍንክቻ አለለም ብለህ የጌታዬ ፍርድ እስከሚመጣ ተጠብቃለሁ ታልክ የዛ ጊዜ ነጀህክ ማለት ነው حتى يحكم الله እኔ ሐቅ ነው ብዬ ያመንኩበትን ነገር ይዣለሁኝ እቀጥልበታለሁ የመጣው ይምጣ የመጨረሻ ሊመጣ የሚችለው ሞት ነው ሞት ደግሞ ለማንም ሰው ይቀራል ፈሪዎች ናቸው የሚሞቱት ጊዜ ጀግኖች አይሞቱም ሁሉም ሰው ይሞታል ግን ሞትን በመፍራት ብዙ ነገር ይበላሻል ሱብሃንአላህ ሞት ፈርተውት የሚቀር ነገር አይደለም ደፍረውት የሚመጣ ናቢሉት የሚመጣ አይደለም ያለ ጊዜው ሰዎች ግን ሞትን በመፍራት ብዙ ነገር ያጣሉ ማለት ነው ሞት ሰው ሊፈራው አይገባም እውነቱ ከሆነ ምክንያቱም ሞትኛ በመፍራትና በመድፈር የምናመጣው የምናስቀረው ነገር አይደለም ከንቱ ደግሞ መረበሽ ነው ሁን ባለው ቀን ይመጣል ባላለው ቀን ደግሞ አይመጣም አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አርዳ ተቃውሞ በመተነሳባቸው ጊዜ መጨረሻ አካባቢ አፈንጋጮች ተነስተው በሳቸው ላይ ዛቻ መናገር ጀመሩ እና እንገልሃለን ምናምን ይያሉስ በስልጣን ላይ ያሉ ማለት ነው የዛ ጊዜ የሰፈር ወጣቶች ተሰባስበው ተመካክረው አሚሩን እንጠብቃቸው ብለው መጡና በር ላይ የቆፈቆፉ እና ማናችሁ ብለው ሲከፍቱላቸው የሰፈር ወጣቶች ናቸው ምን ፈለጋችሁ ሲሏቸው ዛሬ እዚህ ግቢ ልናድር ፈለግን አሉ ለምን ጠላቶቸው የሆነ ነገር ሲያወሩ ሰማንና ሰጋን እንዳይገሉት ብለን ልንጠብቀውት መጣን አሉ ሳቁ አለይ ሱብሃንአላህ ኢማናቸው ምን ያህል እንደሆነ እና እኔን ተነሱ ጥቃት የምትጠብቁኝ አጀሌ ከደረሰም እንዳይገሉ ታረጋላችሁ ማለት ነው አሏቸው እንዳጀለው ከደረሰ ማለት እናደርጋለን ካልደረሰም አልሞትም ታዲያ ምን ነው የምትጠብቁኝ አሉ ካልደረሰም ጠባቂ አያስፈልግም ከደረሰም ጠባቂ አያዲንም ስለዚህ ባረከላሁ ፊኩም እንሰሪፉ ራሽዲን አሏቸው አትድከሙ በከንቱ ሁን ያለው አይቀርም እኔ አጀሌ ከደረሰ እነሱም ሆነ ሌላውም ይገለኛል ካልደረሰ ደግሞ ይገለኝ የለም ኢማናቸው ምን ያህል እንደነበረ ነው የሚያሳየው ማለት ነው ያሉትም ሆነ ለብዙ ጊዜ ያው ታገሉ በመጨረሻ ወቅቱ ሲደርስ ተገደሉ ሸሂድ ሆኑ አላህ ሻሃዳ እንዲሰጣቸው ነውና የመረጠላቸው ማለት ነው ስለዚህ እኛ በማይረባ ነገር እየተሸወርን ያለ ነው ማለት ነው የማያስጨንቀው ነገር ያስጨንቀናል የሚያስጨንቀው ኢማንን ማጣት ነው ከመስመር ማጋደል ነው የዘላለም ኪሳራ ላይ የሚወርቀው የመሞት የመዳን ጉዳይ አላህ ቀጥቦ አስቀምጦታል ሳንፈጠር በፊት እድሜ 60 አመት ነው 60 አመት ነው በምንም አይነት ተዛ ማለፍ አልችልም ምንድነው የምትጨነቀው حتى يحكم الله استمفرد ድረስ የጌታን ውሳኔ በጸጋ ጠብቅ ይላል ሐላፊነትህን ተወጣ ትእዛዝህን መመሪያህን መልእክትህን አድርስ መልእክት ለምን አደረስክ ብለው ደግሞ የሚቃወሙህና ተጽዕኖ የሚያሳርፉብህ ካሉ በእነሱ አትረበሽ አትጨነቅ የጌታ ውሳኔ ፍርድ መጥቶ በእነሱ ላይ ወይም ባንተ ላይ የሚያረገውን እስከሚያረግ ድረስ ጠብቅ ዝም ብለህ ይላል وهو خير الحاكمين አላህ ከፈራጆች ሁሉ የበለጠ ፍትሃዊ የሆነ ፈራጅ ነው በማንም ተጽዕኖ አይደረግበትም ለእያንዳንዱ ሰው የሥራ ውጤቱን በትክክል የሚሰጥ ጌታ ነውና ያለው ያ ውሳኔ መጥቶ ልባት እስከምታገኙ ድረስ ሁላችሁም በአቋማችሁ መቀጠል ይጠበቅባችኋል ኢላላ አላህ Subhanahu Wa Ta'ala ስለዚህ እንግዲህ አላህ በግልጥ ነው የሚያስቀምጠው ሰዎች ፍጡሩን በመፍራት ከፈጣሪ ጋራ ይጋጫሉ ፍጡሩን በማክበር ከጌታ ጋራ ይቀያየማሉ ለምን አላህ Subhanahu Wa Ta'ala ዓለምን የፈጠረው እሱ ነው ዓለምን የሚያስተዳድረው እሱ ነው የሚጎዳው እሱ ነው በቀደር አምነናል ተብሎት ያበቃ በተግባር ግን በቀደር የሚያምኑ ሰዎች እንጃ ከመቶ አንድ ሁለት በትክክል ይገኝ ይሆን በቀደር አመን ከተባለ ታላ በስተቀር የሚፈራ ነገር ከቶ ሊኖር አይገባም
ጌታ የፈለገውን በሰማይ በመሬት ገባህበት ብትገባ አታመልጥም ኸይሩንም ሆነ ሸሩን ላንተ ያለውን አይቀርም ብሎሃል ተሱ ውጭ ያሉ ደግሞ እርግጥ ነው ጥላት እስከሆኑ ድረስ ይፍጨረጨራሉ ሊጎዱ ይሞክራሉ እሱ ብሎ ከሆነ ግን ይጎዱሃል ማለት ነው ካላለ ግን ምንም ሊሆን የሚችል ነገር የለም ይሄ ከታወቀ እፎይታ ነው መገላገል ነው በሆነ ባልሆነ አትረበሽም ማለት ነው እሱ ያለው ይሆናል እስካልክ ድረስ በሱ መስመር ላይ መሆንክን ታረጋገጥክ እንዳንተ እድለኛ የለም ጌታ ከኔ ጋር ነው ሐቅ ላይ ነኝ በሞትም በሐቅ ላይ ነው የምሞተው ብኖርም በሐቅ ላይ ነው የምኖረው ካላ አንድ ሰው ከዚህ ሰው የበለጠ እድለኛ የለም ሰዎች ግን በባጢል ላይ ሆነው ዓለምን ቢቆጣጠሩ ፋይዳ የለውም ለጊዜው ነው ራሳቸውን የሚያታልሉት ማለት ነው ዓለምን ዳር እስከ ዳር ብትቆጣጠር ከጌታ ጋር ያለ አላቃ ከንቱ ከሆነ ነገ አዘቅጥ ነው የምትወድቀው ማለት በዱንያ በአኺራ ውርደት ነው የሚጠብቅህ ይሄንን ማወቅ ይኖርብናል ስለዚህ ጌታ ጃድ እንድንሆን በቁም ነገሩ መቀለድ ሳይሆን እውነቱን አምነን አልተቀበለናል ከተባለ ላመንበት እምነት እንድንኖርለት እንድንሞትለትም ይፈልጋል ማለት ነው ይሄ ነውና መልእክቱ አላህ Subhanahu Wa Ta'ala ሂዳውን እሱ ይደለን በአሁኑ ጊዜ በጣም ሹብሃው የበዛና የተወሳሰበ ወቅት ነውና ከዚህ ሁሉ ጥንቅጥ ለመውጣት ኢማናችንን መጠበቅ እንዳለብን ራሳችንን ማቸነፍ በተለያዩ ጅምብሮች መበገር መበታተን መዘራጠጥ የማይጠቅመን መሆኑን ልንረዳና ከጌታ ጋር ልንወግን ይገባል ማለት ነው ሌላው ሁሉ ኩሉ ማ አላ فوق التراب تراب ይባላል ባፈር ላይ ያለ ሁሉ አፈር ነው በመሬት ላይ ያለ ባለስልጣን ብትለው ሀብት ብትለው ጉልበት ብትለው ምን ብትለው ሁሉ ነገር ነገ ወደ አፈር ነው የሚለወጠው ማለት ነው ግን ዓለምን የፈጠረ ጌታ ሁሉ ጊዜ አይቀየርም አይለወጥም ከሱ ጋር ያለ ሁሉ ጊዜ ዋስተናለው ሌሎች ግን ያንዲ ሰሞን ችግር ናቸው ችግሮቹን ቢደርሱ ብዙ ሊጎዱ የሚችሉ አይደሉምና ኢማናችንን አሁንም እንደገና መዳሰስና መገምገም አቋማችንን ስተታችንን ማረም ግድ ይላል ወሰለላሁ ዐለ ነብይ ወአላ አሊሂ ወሰለም ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ